بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله الدرس 8 أند. يقول المؤلف حفظه الله تعالى وقال تعالى إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا وجاهدوا بأموالهم وأنفسهم في سبيل الله أولئك هم الصادقون. الله سبحانه وتعالى يا أمان يوشن بحري سيقلت إنما المؤمنون أمان يوش مالت الذين النزيا بتشانات شويلا إنما قدمنا حصرنا إنما المؤمنون أمان يوش بلو مالت الذين النزيا بتشانات شو آمنوا بالله بالله سبحانه وتعالى ورسوله وملائكته بتلك يامنوا يهونت ثم لم يرتابوا كذام قنطات ጥርጣሬ የሌለባቸውና وجاهدوا የሚታገሉ የሆኑት ናቸው بأموالهم الله በሰጣቸው ገንዘቦቻቸውና وأنفسهم በነፍሶቻቸውም የሚታገሉት ናቸው في سبيل الله በአላህ Subhanahu Wa Ta'ala መንገድ ላይ አማኞች ብሎ ማለት እነኚህ ናቸው ይላል አላህ Subhanahu Wa Ta'ala سبحان الله إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا كذام ቅንጣት ጥርጣሬ የሌለባቸው የሆኑ ናቸው وجاهدوا ከዛም የሚታገሉ የሆኑ بأموالهم በገንዘቦቻቸው አላህ የሰጣቸውን ገንዘብ በማውጣት አላህ የሚወደው መንገድ ላይ በማውጣት የሚታገሉ የሆኑ وأنفسهم በነፍሶቻቸውም የሚታገሉ የሆኑ في سبيل الله በአላህ Subhanahu Wa Ta'ala መንገድ ላይ ማለት ነው أولئك هم الصادقون ይላል እነርሱ እነዚህ ብቻ هم الصادقون እውነተኞቹ እነዚህ ብቻ ናቸው ይላል አላህ جل في علاه. طيب فجعلهم الله درجاتهم صادقين እውነተኞች ያደረጋቸው في الإيمان ኢማናቸው ላይ እውነተኞች በትክክል ያመኑት እነኚህ ናቸው አለ من غير ذكر للإمامة ኢማማ የምትባለው ነገር ሳይጠቅስ ታዲያ ይሄ ኢማማ የሚባለው ነገር መሪነት የምትባለው ነገር የሙስሊሞች መሪነት የምትባለው ነገር ከአርካን الإيمان አንዷ ነች የሚለው ነገር ወይም ደግሞ ከሁሉም በሰው ልጅ ህይወት ውስጥ ካሉ ነጥቦች ሁሉ ቁጥር 1 እሷ ናት የሚለው ከየት መጣ? ይሄው አላህ أولئك هم الصادقون እያለ አላህ ያረጋግጥላቸው አይደለም ወይ? በእምነታቸው ላይ ትክክለኛ የሆኑ ሰዎች እነኚህ ናቸው እያለ አይደለም? ኢማም አዝቦታ ላይ አልተጠቀሰም። ከየት አመጣችሁት ነው? እዚህ ደረጃ ላይ የምትሰቅሉት ምን ማስረጃ ይዛችሁ ነው? وقال تعالى በቀጣዩ የቁርአን አንቀጽ እንዲህ ይላል። ይሄ ሁሉ ንግግር የማን ነው? የሼኹል ኢስላም ابن تيمية رحمه الله تعالى ንግግር ማለት ነው። አላለቀም። وقال تعالى ليس البر أن تولوا وجوهكم قبل المشرق والمغرب. الله سبحانه وتعالى من قال ليس البر መልካም ስራ አይደለም ማለት أن تولوا وجوهكم ፊቶቻችሁን ማዞራችሁ መልካም አይደለም ማለት قبل المشرق ወደ ምስራቅ አቅጣጫ ማዞራችሁ والمغرب ወደ ምዕራብ አቅጣጫ ፊቶቻችሁን ማዞራችሁ የመልካም አይደለም። አይሁዶችና ነሷራዎች ሲዞሩ ወደ ምዕራብና ወደ ምስራቅ አቅጣጫ ነው የሚዞሩትና ይሄ ፊቶቻቸውን ያው የሚሰግዱ ስግደት አላቸው ሲሰግዱ ወደዛ ማዞራችሁ ይሄ መልካም ነገር አይደለም። እነሱ እንደ መልካም ነገር አድርገው ስለሚቆጥሩት ማለት ነው። ለምን አልታዘዙማ? የታዘዙት ነገር ተግባራዊ እያደረጉ አይደለም ያሉትና ولكن البر بنا መልካም ስራ ብሎ ማለት من آمن يعني بر من آمن እንደማለት ነው። በአላህ Subhanahu Wa Ta'ala بالله በአላህ Subhanahu Wa Ta'ala ያመነ ሰው ነው መልካም ስራን እየሰራ ያለው ማለት በአላህ Subhanahu Wa Ta'ala ያመነ ولكن البر من آمن በአላህ Subhanahu Wa Ta'ala ያመነ ሰው ነው واليوم الآخر በመጨረሻው ዓለም መኖርም ያመነ والملائكة በመላእክቶችም ያመነ والكتاب በመጽሐፎች ያመነ والنبيين والكتاب በመጽሐፍ ያመነ والنبيين በነቢያት ያመነ وآتى المال ገንዘቡንም የለገሰ የሆነ على حبه በእጅጉ ገንዘቡን እየወደደውና እያፈቀረው እያለ አላህ በሚወደው መንገድ ላይ መንጭቆ ማለት ነው የሰጠ የሆነ የለገሰ የሆነ ማለት وآتى المال على حبه ሞልቶህ ተርፎህ የት ላድርገው እያልክ የምታወጣው ወጭ ሳይሆን ሱብሃንአላህ እጅግ በእጅጉ በቃ የጓጓህለትና እየፈለከው እያፈቀርከው እያለ ገንዘብን አላህ በሚወደው መንገድ ላይ ማውጣት ይሄ ነው መልካም ስራ እየሰሩ የሚባሉት ይሄን የሚያደርጉ ሰዎች ናቸው ነው። ዘውል ቁርባ የሚሰጠው ገንዘቡን ለማን ለሚለግሰው ለቅርብ ዘመዶቹ
واليتامى لولا جالباوش ليتيموش مالتنو والمساكين لتشجروا سواج لدهوش وابن السبيل سنق لالكبت منجدنيا ጉዞ ላይ ያለ ስንቁ ያለቀበት ابن السبيل ይባላል ስንቅ ላለቀበት መንገደኛ والسائلين ለለማኞችም የሚሰጥ ገንዘቡን وفي الرقاب እንዲሁም ደግሞ ራሳቸውን ከባርነት ነፃ ማውጣት ለሚሹ ወገኖች ማለት ነው ሴቶች ሊሆኑ ይችላሉ ወንዶች ሊሆኑ ይችላሉ ያው በወቅታችን አሁን የለም ድሮ ማለት ነው ባሪያዎች ስለነበሩ ራሳቸውን ከባርነት ነፃ ማውጣት የሚሹ ለሆኑ ሰዎች ገንዘብ መስጠት ይሄን የሚያደርጉ ሰዎች ናቸው መልካም ስራ እየሰሩ የሚባሉት እንጂ ወደ ምስራቅና ወደ ምዕራብ አቅጣጫ ፊትን ማዞር ይሄ መልካም አይደለም እያለ በአይሁድና በነሳራዎች ላይ ረድ ሲያደርግባቸው ማለት ነው ወአቃመ الصلاه ሶላትን ደግሞ ደንቡንና ስርዓቱን ጠብቆ ዘወትር የሚሰግድ ሰው نعم واتى الزكاه ዘካንም የሚሰጥ የሆነ ሰው والموفون بعهدهم ማለት እንዲሁም والموفون የሚሞሉ የሆኑ ሰዎች بعهدهم ቃል ኪዳናቸውን የሚሞሉ የሆኑ ሰዎች اذا عاهدوا ቃል በሚገቡ ጊዜ ቃል ማፍረስ የሙናፊቆች ባህሪ ነው ሙስሊም ሰው መጀመሪያ ቃል መግባት የለበትም መጠንቀቅ አለበት የማይችለው ነገር ላይ ቃል በመግባት መዘፈቅ የለበትም ከገባ ግን ሙስሊም ሰው ወደ ኋላ አያፈገፍግም ወደ ኋላ ማፈግፈግ ይሄ የሙናፊቆች ባህሪ ነው ይሄው አላህ عز وجل አማኝ ብሎ ማለት ትክክለኛ አማኝ ማለት የሚያደርጉትን ነገር አማኞች ትክክለኛ አማኞች የሚያደርጉትን እየገለጸልን ያለው ወልሙፉና የሚሞሉ የሆኑ ቢአህዲሂም ቃል ኪዳኖቻቸውን የሚሞሉ የሆኑ اذا عاهدوا ቃል በሚገቡ ጊዜ አለ والصابرين ታጋሽ የሆኑ ናቸው አለ እነዚህ መልካም ስራ የሚሰሩት ማለት ይሄን የሚያደርጉ ናቸው ነው والصابرين ታጋሽ የሆኑ في البأساء በችግሮችና والضراء በመከራ ጊዜ ማለት ነው ችግር ሲመጣ መከራ ሲመጣ በትግስት የሚቋቋሙ ይሆኑ ይላል እነኚህ ናቸው አላህ Subhanahu Wa Ta'ala ደጋግ ባሪያዎች መልካም ስራ የሚሰሩት ማለት እነኚህ ናቸው ሱብሃንአላህ ሰዎች ሁሉም ተመሳሳይ ኑሮ ይኖራሉ ሁሉም ትግስት ያለው ይመስላል ነገር ግን በእሳ ሲመጣ ችግር ሲመጣና ضراء መከራ ሲመጣ ያን ጊዜ ምርቱ ተገለባው የሚለየው ያን ጊዜ ነው በቃ ሰዎችን ሱብሃንአላህ ምንነታቸውን የምታውቃቸው እንደ ያለ ነገር ሲመጣ ነው ታጋሽ የሆነ نعم ይሄ ከአላህ Subhanahu Wa Ta'ala የመጣ ነው ብሎ እጅ ሰጥቶ አልহামዱሊላህ على كل حال ያለ نعم በትግስት ይቋቋማል ሌላኛው ደግሞ ችግር ያለበት ሰው ደግሞ ያዙ ይልቀቁ ሲል ትመለከታለህ ማለት ነው وحين البأس والصابرين ታጋሾች في البأساء በችግርና والضراء በመከራ ጊዜ وحين البأس እንዲሁም ደግሞ በውጊያ ወቅት ማለት ነው ሲፋለሙ በእሱ ለማት حرب ማለት ነው በሚፋለሙና በውጊያ ወቅት ጽኑ መሆናቸውን የሚገልጹ የሆኑ ማለት ነው በትግስት የሚጸኑ የሆኑ ማለት ነው ይሄ ነበር ሸሪዓ የሚፈቅደው ይሄን ማሟላት ነበረባችሁ ያላቸው ነው አይሁድና ነሳራዎች ማለት ነው ለምን አላህ عز وجل የሚፈልገው ይሄን ነውና እንጂ ፊታችሁን ወደ ምዕራብና ወደ ምስራቅ ማዞራችሁ አይደለም ኡላኢከ አሁን ይሄን የተዘረዘረውን የሚያደርጉ የሆኑ ሰዎች በአላህ ያመኑ በመላእክቶች በመጨረሻው ዓለም በኪታቦች በነብያቶች እንዲሁም ገንዘባቸውን በእጅጉ እየወደዱት የሚለግሱ የሆኑ ለማን ለቅርብ ወገኖቻቸው ለየቲሞች ለመሳኪኖች ስንቅ ላለቀባቸው መንገደኞች እንዲሁም ደግሞ ለለማኞች ራሳቸውን ነፃ ለመልቀቅ የሚያስቡ ለሆኑ ወገኖች ሶላትን አስተካክለው የሚሰግዱ ዘካ የሚሰጡ የሆኑ ቃል ኪዳን ከቀቡ ቃላቸውን የሚያከብሩ የሆኑ እንዲሁም ደግሞ ችግርና መከራ ሲከሰት ጦርም ውጊያ ላይ የሚታገሱ የሆኑት ይሄን በአጠቃላይ አሁን የዘረዘረውን ይሄን ባህሪ የተላበሱ የሆኑት ኡላኢከ الذين صدقوا አለ በእርግጥም እውነተኞቹ እነኚህ ናቸው ኡላኢከ الذين እነዛ ናቸው صدቁ እውነተኛ የሆኑት እነኚህ ናቸው አለ ወኡላኢከ አሁንም እነዚህ هم المتقون አላህን የሚፈሩ ጥንቁቆች ብሎ ማለት እነኚህ ናቸው ከላይ نعم የተወሱ በጣም እጅግ በጣም ድንቅ የሆኑ ባህሪያት ባለቤቶች ብቻ ናቸው ማን المتقون አላህን የሚፈሩት ጥንቁቆቹ እነኚህ ብቻ ናቸው በማለት አላህ عز وجل ይገልጻል አላህ ከነሱ ያድርገንና ወለም يذكر الامامه الله سبحانه وتعالى እዚህ ቦታ ላይ አሁን ኢማማን ጠቅሷል አልጠቀሰም ነው ይሄን የሚያደርጉ ይሄን ኢማም አልተጠቀሰም طيب አሁን ምን አሉ ሼኹ الاسلام ተይሚያ رحمه الله تعالى በቀጣዩ ሲናገሩ وقال تعالى الف لام ميم ذلك الكتاب لا ريب فيه هدى للمتقين
አሊፍ ላም ሚም እነኚህ ቁርጥራጭ የሆኑ ፊደሎች ትርጉማቸውን አላህ Subhanahu Wa Ta'ala ነው የሚያውቀው ነገር ግን ማዕናቸው ምንድነው ለሙዕጂዛ ነው ሰዎችን ይሄ ቁርአን የቀደምት ህዝቦች አፈ ታሪክ ነው ያላችሁ የምታጭበረብሩበት የሆነው ቁርአን ወይም ደግሞ ድግምት ነው ግጥም ነው ያላችሁ የምትሉት ቁርአን ይሄው እናንተ ከምትገለገሉባቸው ፊደሎች የተዋቀረ ነው ለምን ተመሳሳይ አታመጡም ለእናንተ አባባል ከሆነ የሚለውን ለመግለጽ ነው አሊፍ ላም ሚም አሊፍ አለች ላም አለች ሚም አለች ከ28ዎቹ ወይም ከ29ዎቹ ሑሩፍ አልሂጃ የተዋቀረ መሆኑን ለማሳየት ነው ذلك الكتاب ይህ መጽሐፍ ይላል لا ريب فيه ቅንጣት አያጠራጥርም ምን ከአላህ Subhanahu Wa Ta'ala የተወረደ መሆኑ ቅንጣት አያጠራጥርም ማለት لا ريب فيه ቅንጣት አያጠራጥርም ከአላህ Subhanahu Wa Ta'ala የተወረደ ለመሆኑ ማለት ሁዳን መመሪያ ነው አለ للمتقين አላህን ለሚፈሩ نعم ለአላህ ትእዛዝ ለሚያድሩ ሰዎች ለሙተቆች ምንድነው ሁዳ ነው መመሪያ ነው አለ الذين ለነዚያ መመሪያ ነው አለ يؤمنون بالغيب በሩቅ ሚስጥር ለሚያምኑት አይናቸው ያላየው በሆነ በሩቅ ሚስጥር የሚያምኑ ለሆኑት ሩቅ ሚስጥር ተነግሯል ቁርአን ነግሯል ሐዲስ ነግሯል ባላየው ነገር የምታመን ከሆነ ውስጥ ትመደባለህ ማለት ነው ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም ከሰሃቦቻቸው ጋራ ለኛ ምንድናቸው ገይብ ናቸው አይደለም لا ደርሰባቸዋል አልደረስክም ስለ ቂያማ ቀን ተነግሯል ግልጽ ነው አይደለ ምንድነው ይሄ ሁሉ ገይብ ነገር ነው الذين يؤمنون بالغيب በሩቅ ሚስጥር የሚያምኑ ለሆኑት ማለት ነው የተለያዩ ነብያቶች ከነ ህዝቦቻቸው ተነግሯል አይደል በቁርአን በሐዲስ አይደል نعم غيب ነው ሁሉ الذين يؤمنون بالغيب በሩቅ ሚስጥር የሚያምኑ ለሆኑት ቁርአን መመሪያ ነው አለ ويقيمون الصلاه صلاتን መስፈርቱን አሟልተው ደንቡን ጠብቀው ዘወትር የሚሰግዱ ለሆኑት አስተካክለው ለሚሰግዱት ማለት ነው ومما رزقناهم ከሰጠናቸው ሲሳይም ደግሞ ينفقون የሚለግሱ ለሆኑት ቁርአን ሁዳ ነው መመሪያ ነው አለ والذين ለነዚያ መመሪያ ነው አለ يؤمنون የሚያምኑ ለሆኑት بما انزل اليك ወዳንተ በተወረደው በቁርአን የሚያምኑ ለሆኑት وما انزل من قبلك ካንተ በፊት በነበሩ ነብያቶች ላይ በተወረደውም የሚያምኑ ለሆኑት ቁርአን ምንድነው ሁዳ ነው ሙተቂን ባውት እነኚህ ናቸው طيب وبالاخره ومጨረሻው ዓለምም هم እነርሱ يوقنون የመጨረሻው ዓለም በመኖሩ እርግጠኛ ለሆኑት ትውልዶችም نعم ቁርአን ሁዳ ነው ሙተቂን ባሉትም እነኚህ ናቸው ይሄን ያሟሉ የሆኑት ማለት ነው ያ አላህ Subhanahu Wa Ta'ala ደጋግ ባሪያዎች ማለት ነው ኡላኢከ እነኚህ ከላይ አሁን የተጠቀሱት የሆኑ ባህሪያት ባለቤቶች ማለት ነው እነኚህ على هدى من ربهم ከጌታቸው ከአላህ Subhanahu Wa Ta'ala አመራር ስር ናቸው ይላል على هدى ነው በአመራር ስር ናቸው ምን የሆነ من ربهم ከጌታቸው ከአላህ Subhanahu Wa Ta'ala በሆነ በትክክለኛ አመራር ስር ናቸው በእውነተኛ ትክክለኛ በሆነው አመራር ስር ናቸው من ربهم ከጌታቸው ሲሆን ይሄ መመሪያቸው የሚመሩበት ነገር ማለት ነው ወኡላኢከ ሁም المفلحون ስኬታማዎችም እነርሱ ናቸው ይላል እነዚህ ስኬታማ የሚባሉት እነኚህ ሆናቸው ሙፍሊሖች في الدنيا والآخرة በሁለቱም ዓለም የተረፉ የዳሉ ስኬታማዎች ብለማት እነኚህ ናቸው ኡላኢከ على هدى من ربهم በሁዳ ላይ ቅን በሆነው ጉዞ ላይ መንገድ ላይ የሚጓዙ ይሆኑ ማለት ነው فجعلهم مهتدين يتمرون يتقنوا الله درجاቸው አሉ ሼኹል ኢስላም ተይሚያ ረሂመሁላሁ ተዓላ ሙፍሊሒን ስኬታማዎች አላህ አደረጋቸው ነገር ግን ወለም يذكر الامامه አሁን ሙፍሊሖች ናቸው ሙህተዶች ናቸው ሲል ኢማማን አልጠቀሰም ያለ ኢማማ አላህ عز وجل في الدنيا والاخره ስኬታማዎች እንደሆኑና እንዲሁም ደግሞ ሙህተዶች እንደሆኑ የተቀኑና ትክክለኛው መንገድ የያዙ መሆናቸውን አላህ عز وجل ገለጸ ማለት ነው وأيضا فنحن نعلم بالاضطرار من دين محمد بن عبد الله صلى الله عليه وسلم أن الناس كانوا إذا أسلموا لم يجعل إيمانهم موقوفا على معرفة الإمامة ولم يذكر لهم شيئا من ذلك وما كان أحد أركان الإيمان لا بد أن يبينه الرسول صلى الله عليه وسلم لأهل الإيمان ليحصل لهم به الإيمان وأيضا تجمر إلى شيخ الإسلام تيمية رحمه الله تعالى فنحن نعلم وقالا بالاضطرار تجدد ما نسبق قلت بهنا ما تجدد وقالا من دين محمد بن عبد الله صلى الله عليه وسلم محمد ابن عبد الله يزود كما الدين وسلم النبي عليه الصلاة والسلام أن الناس سوج كانوا عند نبرنا وقالا
إذا أسلموا سيسلموا لم يجعل إيمانهم መልእክተኛው ኢማናቸውን ያደርጉት ነበር መውቁፈን የቆመ ያደርጉት ነበር አላ ማዕሪፈት ኢማመቲ አይ ኢማማ የምትባለው ነገር ካላወቃችሁ ኢማናችሁ አይሟላም አይሏቸው ነበር ይሰልማሉ ሲሰልሙ ግን መነገር ያለባቸውንና ማመን ያለባቸውን ነጥብ ይነግሯቸዋል ስለ ኢማማ ግን ምንም የሚያነሱት ነገር አልነበረም ሐሳብ ገብታችኋል إذا أسلموا لم يجعل መልእክተኛው ያደርጉ ነበር ኢማነሁም የነኛ የሚያምኑ ሰዎች ኢማናቸውን መውቁፈን የቆመ ማን على معرفة الإمامة ኢማማን በማወቅ ላይ የቆመ አያደርጉት ነበር ولم يذكر لهم شيئا አንዳች ነገር አይጠቅሱላቸውም من ذلك ከኢማማይቺ መሪነት ለሙስሊሞች መሪ መሆን የምትለው ነገር نعم አይጠቅሳቱ ነበር وما كان የሆነ ነገር ደግሞ احد اركان الايمان كاركان الايمان አንዱ የሆነ ነገር እንደናንተ አባባል ያሏቸው ነው وما كان أحد أركان الإيمان لا بد أي كرينو أن يبينه الرسول صلى الله عليه وسلم ملك يوم ما براراتاتشو لأهل الإيمان لإيمان ولا بيتوش ما براراتاتشو يقدنو قلتاتشوال أحد أركان الإيمان كإيمان ما آذناتوش عندونو يتبالي نقر من نقر اللبس أو لمن يسوش إيماناتشو اندموا الله ليحصل لهم به الإيمان بذا نقر ما مناتشو اندق جن الله شو إلانو ملك يوم دقمو يهنن አንድ ነገር እንኳን ወለም يذكرهم شيئا من ذلك አንድ ነገር እንኳን ከኢማማ የጠቀሱት ነገር የለም የአላህ መልእክተኛ አለይሂ ሰላቱ ወሰለም ይሄ አጭበርባሪ የሆኑ ሰዎች በራሳቸው የቀጠፉትና የፈበረኩት ነገር ነው ማለት ነው فإذا علم بالاضطرار أن هذا مما لم يكن الرسول صلى الله عليه وسلم يشترطه في الإيمان علم أن اشتراطه في الإيمان من أقوال أهل البهتان فإذا علم ይሄ ነገር ከታወቃሉ بالإضطرار ተገደህ ካወከ ይሄ ነገር የዲናችን ነዓም ነብዩ አለይሂ ሰላም ሰዎች ሲሰሙ የማይጠቅሱት ነገር መሆኑ በግልጽ ከታወቀ ان هذا مما لم يكن الرسول صلى الله عليه وسلم መልእክተኛው እንዳልነበሩ የሚታወቅ ከሆነ يشترطه መስፈርት አድርገው የሚያቀርቡት ማለት ነው في الإيمان አንድ ሰው ሲያምን ማለት ነው መስፈርት አድርገው የሚያቀርቡት አለመሆኑ ከታወቀ ዑሊማ ይታወቃል أن اشتراطه يكون إماما يبال نجار شرط أدرجو مسفرت أدرجو ماسكمت في الإيمان إيمان وست مالتهم مسفرت أدرجو ماسكمت من أقوال أهل البهتان يوشتنا يكتفت بالبيت يونو سوتش نجد روتوس يمين مدة مهونو قلتنا هذا هو تقول ملكنا عليه الصلاة والسلام سوتش إسلام سيقبلوا شامنو ممالات يلبت النجار مفلقوا النجار ينقروا تقول أمنتاتهم دي مالا كذا وست يلل النجار የኢማን አካል አድርጎ ሸርጥ አድርጎ አሁን ማስቀመጥ ይሄ ምን ይባላል ይሄ من اقوال اهل البهتان የቅጥፈት ባለቤት የሆኑ ሰዎች ከሚያራግቧቸው ንግግሮች መካከል የሚመደብ መሆኑ ግልጽ ይሆንልሃል ሐሳቡ ግልጽ ነው አይደል ያው ግልጽ ስለሆነ ነው እየፈጠንኩ ያለሁት فإن قيل ከተባላሉ قد دخلت في عموم النص أو هي من باب ما لا يتم الواجب إلا به أو دل عليها نص آخر قيل هذا كله لو صح لكان غايته أن تكون من بعد فروع الدين لا من أركان الإيمان فإن قيل كتب علال قد دخلت قبت يلمو يشي إماما متبارو نقر في عموم النص عندنا النسخوج في عموم النصوص من المال جمع مالته كتلاقيون ما أسر الجاوج أتك علي وس قبت يلموين في عموم النص مالت عموم بلومات أتك علي مالته النصوج ما أسر الجاوج أتك علي وسو قبت يلموين የሚል ሰው ካለ ኢማማ የምትባል ነገር ምክንያቱም የተለያዩ ማስረጃዎች አሉ ከነዛ አቀፉ ውስጥ ትገባለች ያው በግልጽ ባይናገሩም ኢማማ የምትለው ነገር ባይናገሯትም በርካታ ማስረጃዎች አሉ ከነዛ ውስጥ ይገባ የለም ወይ ለምሳሌ አሁን الأعمال الصالحات ስንል መልካም ተግባሮች ስንል ምን ይገባ ሸርዓችን ያዘው ነገር ሁሉ ዘካም በል ሶላትን በለው አይደለ ቢሩል ዋሊደይን በለው መስጂድ መገንባት በለው መሳኪኖችን መርዳት በለው ሁሉም ይገባል ግን ሶላት የሚለው ብቻውን ሲመጣ ምን ይባላል ይሄ ተዕይን ራሱን የቻለ ስያሜ ይሰጣልና ማለት ነው ስለዚህ ይሄ ዑሙም ሆነው ውስጥ ይገባል ከተባላሉ فإن قيل قد دخلت إماما ማለት ነው في عموم النص አቀፍ ከሆኑ አጠቃላይ ከሆኑ ማስረጃዎች ውስጥ ይገባል أو هي من باب ما لا يتم الواجب ወይም ደግሞ ግዴታ የሆነ ነገር ሊሟላ ከማይችልባቸው ርዕሶች ትመደባለች ኢላ ቢሂ ያ አንድ ነገር ካልተገኘ ዋጅብ ነገር የማይሟላባቸው ነገሮች አሉ አንድ ነገር ካልፈጸምከው በስተቀር ለምሳሌ የዙር ሶላት ቢደርስ አካባቢ ውሃ የለም ውዶ ማድረግ ደግሞ ምንድነው ውዶ የለም ውዶ ማድረግ ምንድነው ሸርጥ ነው አይደለ
ግን ሱቅ ላይ ውሃ ይገዛል ይሸጣል ማለት ነው ብር አለህ طيب ብር አለህ አካባቢ ውሃ ይሸጣል ያን ውሃ ገዝተህ ውዶ ማድረግ ምንድነው እዚህ ቦታ ላይ ዋጅብ ግዴታ ነው ምክንያቱም ሸሪዓ ግዴታ ያደረገበት ነገር ለማግኘት የግድ ዋጅብ ያልሆነ ነገር መፈጸም አለበት ዋጅብ ይሆንብሃል ማለት ነው አሊያ በሌላ ጊዜ ከሱቅ ገብተህ ውሃ መግዛት ዋጅብ ነው እንዴ ዋጅብ አይደል ከፈለክ ትገዛለህ ከፈለክ ትተው ትሄዳለህ ዋጅብ አይደል አሁን ግን ይህን አላህ ግዴታ ያደረገበት ነገር ለመፈጸም መግዛት ምን ይሆናል ዋጅብ ይሆንብሃል ማለት ነው ከዛ ትመደባለች የሚል ሰው ካለ አው ይሄ من باب ما لا يتم الواجب إلا به واجب የሆነ ነገር ሊሟላ የማይችልባቸው የሆኑ ርዕሶች አሉ ኢላ ቢሂ ያ ነገር ካልተፈጸመ በስተቀር ማለት ነው طيب او دل عليها ወይም ደግሞ እሷን ይችል ኢማማን አመላክቷል ምን ነሱን አኸሩ ሌላ ማስረጃ አመላክቷል የሚል ሰው ካለ ቂለ ይባላል አሉ هذا كله አሁን ለደረደርከው ሁሉ አጠቃላይ لو صح ትክክለኛ ሆኖ ከተገኘ ለካነ ይሆናል غايته ግቡና ዓላማው ይሆናል أن تكون መሆኗ من بعض فروع الدين ዲናችን ላይ ካሉ ቅርንጫፍና ቀንዘሎች ከከፊሎቹ ቀንዘሎች እንጂ ኡሱል መሰረት ከሚባለው አይመደብም ሐሳቦታችኋል ፍሩዕ አለ ፍሩዕ الدين አለ በዲናችን ላይ ምን ይሆኑ ቅርንጫፎች የሆኑ ግንድ ያልሆኑ መሰረት ያልሆኑ ማለት ነው ለዲናችን ዋና ያልሆኑ ቀንዘል የሆኑ ነገሮች አሉ ኢማማ ለሙስሊሞች መሪ መሆን የሚባለው ነገር ከዚህ ነው የሚመደበው እንጂ ከአርካን الاسلام በዲናችን ላይ መሰረታዊ ከሆኑ ነገሮች አይደለም ማለት ቂለ هذا كله አሁን በዝርዝር የተቀመጠው ምንን ተቀምጧል አንደኛ في عموم النص አቀፍ ከሆኑ መረጃዎች ውስጥ ትመደባለች አንድ ወይም ደግሞ ዋጅብ የሆነ ነገር ለመፈጸም አንድ ነገር ካልተገለገልክ ያን ዋጅቡን ማሟላት አትችልም ያን ጊዜ ምን ይሆናል ያ ነገር መንደርደሪያ የሚሆነው ነገር ምን ይሆናል ዋጅብ ይሆናል ማለት ነው طيب ወይም ደግሞ ሌላ ራሱን የቻለ ነስ አላት የሚለው አሁን ይሄ የዘረዘራችሁት አሉ ቂለ هذا كله لو صح ትክክለኛ ሆኖ ከተገኘ አሏቸው ለካነ غايته ግቡ ይሆናል ምን أن تكون من بعض فروع الدين ዲናችን ላይ ካሉ ቅርንጫፎች አንዷ ነው የምትሆነው እንጂ لا تكون من أركان الإيمان ከኢማን ማዕዘናቶች ፈጽሞ ልትሆን አትችልም እናንተ ደግሞ ያላችሁት ከኢማን ማዕዘናቶች አንዱ ነው ያላችሁት ማለታቸው فإن ركن الإيمان كإيمان ማዕዘናቶች አንዱ ما لا يحصل الإيمان إيمان ፈጽሞ የማይገኝበት ሲሆን ነው የኢማን ማዕዘን የሚባለው ኢማን ፈጽሞ ሊገኝበት የማይችል ሲሆን ነው إلا به እርሱ ካልተገኘ በስተቀር ከሸሃደተይኒ ይመስል يشهد أن لا إله إلا الله وأن محمد رسول الله قال لأن سو إيمان لا جنيه هيجلم فلا يكون الرجل مؤمنا عند سو أميل هنا يجلم حتى يشهد اسكمي مسكر درس يمسكر قال اسكمي ست أن لا إله إلا الله كالله سبحانه وتعالى وجه بحق يمين ملك أملاك يلم بلو يمسكر قال اسكمي ست درس وأن محمدا رسول الله محمد عليه الصلاة والسلام يا الله ملك سنينا تبلو يمسكر قال اسكال ست درس أميل هنا يجلم النام فلو كانت الإمامة ركنا في الإيمان تملكت إيش إمامة متبال نجر لمسلموش مري مهون متبال نجر بتونرو ركنا في الإيمان إيمان وس عندي مأذن بتونرو لا يتم إيمان أحد يعني سو إيمان لموال لا يشلم لا يتم إيمان أحد إلا به أيه يا لا إمامة مكنات مركنا يا لا إمامة لموال لا يشلم مالته إيه كونه دقمو فلو كانت الإمامة ركنا في الإيمان لا يتم إيمان أحد إلا به يا ركن كالسجن إيمان يما يموال به النور لوجب قدته هنا أن يبينه الرسول صلى الله عليه وسلم بيانا عاما قاطعا للعذر كما بين الشهادتين لوجب قدته هنا أن يبينه لأبرار الرسول صلى الله عليه وسلم يا الله سبحانه وتعالى ملكتنيا ما براراتቸው ግዴታ ይሆንባቸዋል በያነን ማብራራትን عامن አጠቃላይ የሆነ መግለጫ መስጠት አለባቸው ማለት ነው አጠቃላይ የሆነ መግለጫ መስጠት አለባቸው ቃጢአን የሚቆርጥ የሆነ ለልዑዝሪ ሰበቦችን ምክንያቶችን ማለት ነው ማሳወቅ አለባቸው ሰዎች አልደረሰንም ብለው ኋላ ምክንያት እንዳይደረደሩ ግልጽ ነው አይደል ያን የሚቆርጥ የሆነ አቅፍ የሆነ መግለጫ ማብራሪያ መስጠት አለባቸው መልእክተኛው አለይሂ ሰላም ግዴታቸው ነበር ለወጀበ አዩበይነሁ الرسول صلى الله عليه وسلم ግዴታ ነበር ለምን የሰው ልጅ ኢማናቸው ሊሟላ አይችልምና ይሄ ሩክን የሆነው ነገር እስካልተገኘ ድረስ ማለት ነው ከማ በየነ ሸሃደተይኒ
ሁለት ሸሃዳዎችን መልእክተኛው አለይሂ ሰላም ግልጽ አድርገው እንደተናገሩ ሁሉ ወልኢማነ ከማ በየነ الإيمان ማለት ነው ኢማንን እንዳብራሩ ሁሉ ቢልመላኢከቲ በመላኢካዎች ማመንን እንዴት አድርገን ማመን እንዳለብን አብራርተውልናል። ወልኩቱቢ በኪታቦች እንዴት አድርገን ማመን እንዳለብን፣ ወሩሱሊ በሩሱሎች እንዴት አድርገን ማመን እንዳለብን፣ ወለውሚል አኺሪ በመጨረሻው ዓለም እንዴት አድርገን ማመን እንዳለብን አብራርተውልናል። فكيف ونحن نعلم بالاضطرار من دينه أن الذين دخلوا في دينه أفواجا لم يشترط على أحد منهم في الإيمان بالإمامة لا مطلقا ولا معينا. من قالوا الشيخ رحمه الله تعالى يا الله ملكتني عليه الصلاة والسلام شهادتين أبررتوال، الإيمان بالملائكة أبررتوال، الإيمان بالكتب أبررتوال، الإيمان بالرسل أبررتوال، الإيمان باليوم الآخر أبررتوال. فكيف أدتنا قداي ونحن إنا نعلم يمنا وقسنهن بالاضطرار من دينه ملكتني عليه الصلاة والسلام يزوج كمتوت الدين وسط تجدن مالتنا كلهم زوم يقوم مالتنا لمثالي ዝሙት ሐራም ነው የሚለው ሙስሊሞች ጋር ሴቱም ወንዱም ጋር ምንድነው ሐላል በሚለው ነው የሚያውቁት ሙስሊሞች ወላ ሐራም በሚለው ያነበቡትም ያላነበቡትም የተማሩትም ያልተማሩትም ሙስሊሞች እስካለ ድረስ ይሄ ምን ይባላል? እንደ ያለው መሳላ ማዕሉም بالإضطرار ተገዶ ሁሉም የሚያውቀው ነገር ማለት ነው። حتى ካፊሮች እንኳን ሳይቀሩ ዝሙትን ያወግዛሉ። ሁሉም ተገዶ የሚያውቀው ነገር በቃ ማለት ይሄ معلوم يبالغ بالاضطرار من دين الإسلام. طيب فكيف ونحن نعلم بالاضطرار من ديننا أن الذين دخلوا في دينه النبي عليه الصلاة والسلام دين وس يقبلوا يهونوت إسلام يتقبلوا يهونوت أفواجا قرب يهونوا عند غرف يغرفوا معناتنا إسلام يتقبلوا يهونوت لم يشترط على أحد ملك النبي عليه الصلاة والسلام بانداتهم لا مسفرت አላስቀመጡም منهم በየአቅጣጫው ከፈትሁ መካ በኋላ እየጎረፉ ኢስላም ይቀበሉ በነበሩት መስፈርት እንዳላስቀመጡ እናውቃለን። ፊል ኢማኒ እምነታቸው ውስጥ ማለት እንዳላስቀመጡ መልእክተኛው መስፈርት እንዳላስቀመጡባቸው አልኢማን ለም يشترط الإيمان ነው الإيمان የሚለው يشترط مفعول به ነው لم يشترط على أحد منهم في الإيمان እምነታቸው ውስጥ ምን الإيمان ማመንን መስፈርት አድርገው እንዳላስቀመጡባቸው بالإمامة በኢማማ ማመንን መስፈርት ነው ይሄ እያሉ እንዳላሉባቸው በዲናችን ላይ በግልጽ እናውቀዋለን። ላ ሙጥለቀ ልቅ በሆነ መልክም ወላ ሙዐየነን ገድበው ማለት ነው። ኢማማ የምትባለው ነገር ገድበው ይሁን ልቅ በሆነ መልክ መስፈርት አድርገው እንዳላስቀመጡ ግልጽ በሆነ መልክ መልእክተኛው አለይሂ ሰላቱ ወሰለም ላይ ሁላችንም እናውቃለናሉ። ይህ እስከዛሬ ያየነው በአጠቃላይ አልሚንሃጅ ከተሰኘ ኪታባቸው ላይ የተወሰደ ማለት ነው። አንደኛው ሙጀለድ ገጽ 332 እስከ 33 ማለት ነው። ሼኹል ኢስላም ረሂመሁላሁ ተዓላ أقول إلى الشيخ ربيع منالو حفظه الله أقول لقد أطلت النفس في نقل كلام ابن تيمية رحمه الله لإمامته وجلالته وثيقة الناس بقوة فهمه للإسلام وعمقه واعتقادهم في إخلاصه منالو إن شيخ الإسلام النقر سبحان الله تنفاشين بتام أسر الزمكني بصفات تنقر كني مرتاحون بقى الشيخ الإسلام نقر نقل ما درك لقد أطلت برقت عصر الزمكن يالو النفس نو النفس ناتلو النفس تنفاش مرة تنفاشين بتام عصر الزمكت في نقل كلام ابن تيمية رحمه الله يا شيخ الإسلام ابن تيمية نقر بمصر على فرقاد نفسين تنفاشين بتام عصر الزمكت يالو لمن عنده تنشة وسنة شيخ الإسلام عندي بالوالد بيه لمن زم على لكم بتام بصفات أقربكم أتاكم شيخ الإسلام ابن تيمية نقر منه بصفات اللي تنقروت أليس كذلك؟ أي نعم بصفات اللي تنقروت إن طيب إيه اللي بدنا نعمته تعالوا لإمامته شيخ الإسلام ابن تيمية رحمه الله تعالى من سلهونه إمام سلهونه لمسلمون لا شك إمام ناتشو شيخ الإسلام رحمه الله نعد جاهد الكفار جاهد المشركين والمبتدعة والخرافيين والقبوريين بقلمه وبلسانه وبسيفه شيخ الإسلام رحمه الله تعالى الإسلام تقراني ينبروا سووችን ግልጽ ነው አይደል? ካፊሮችን ሙሽሪኮችን ሙብተዲዓዎችን ሁሉ ተዋግቷቸዋል። በቀለማቸው ተዋግቷቸዋል። በሚጽፏቸው ኪታቦች ባንደበታቸው ተዋግቷቸዋል። ሱብሃንአላህ ተጨማሪ ደግሞ በሰይፍም ጂሃድ ራሱ ተዋግቷል። ረሂመሁላህ لقد أطلت النفس في نقل كلام ابن تيمية رحمه الله لإمامته مريس لنبر لذنه الشيخ ابن عثيمين رحمه الله تعالى
عندي سو عمره يادرجه طواف يادرجه كعبة لا يلالو اللهم فقهني أو اللهم أعطني الفقه في الإسلام كفقه شيخ الإسلام تيمية يلا الله سلام من سمتنا لك لك شيخ الإسلام من الله وإسلام لي تلقت يالو جنزاب اندسته كله لن ستني يا لمان لن ستني لازم العلماء قالوا شيخ الإسلام تيمية رحمه الله تعالى يما يوقت هنا حديث هيدا اللي من لك الساتشو يما يوقت هنا حديث سبحان الله صدق الكتاب اللي يطافوت بوقت بجاچو ከ300 በላይ ነው ሼኹል ኢስላም ተይሚያ ኪታባቸው ማለት ነው ከ300 በላይ በወቅቱ በምን የተጻፈው በጅ አንድ ኪታብ ብቻ ከዙር እስከ አስር አንድ ኪታብ ጽፎ ይጨርሳል ሱብሃንአላህ እኛ ረጅም ጊዜ ለማንበብ እንኳን የሚጨርስብን ማለት ነው እነ ዋሲጥያን እነ አልሐመውየት ኩብራ ሱብሃንአላህ አንዱን ከዙር እስከ አስር አንኛውን ደግሞ ከአስር እስከ ማሩ ነው ጨረሳቸው ያ አላህ ሱብሃንአላህ እኛ ለማንበብ ለመማር ለማስተማር ረጅም ጊዜ የሚጨርስብን ማለት ነው አላሁ አክበር ምን አይነት አላህ ቁዋ የሰጣቸው ሰዎች ናቸው ያ ሱብሃንአላህ አላሁ አክበር طيب لإمامته ኢማም ስለሆኑ ነው የሳቸው ንግግር ላይ ነፈሴን ትንፋሽን ያስረዘምኩት አሉ ወጀላለቲ ትልቅም ክብር ያላቸው ስለሆነ ማንጋ እንደ አህሊ ሱና ወል ጀማዓ ትክክለኛ የሱና ሰዎች ሰለፊዮች ጋር نعم اما ሙብተዲዓዎችና ሙብጢሎች ጋራ ሼኹል ኢስላም ምንድናቸው ካፊር ናቸው ካፊር ነው የሚሏቸው ወፊቀት الناس ሰዎችም ስለሚያምኑባቸው ቢቁወት ፈህሚ ግንዛቤያቸው ኃይለኛ ጠንካራ መሆኑ ሰዎች ስለሚያምኑባቸው ለኢስላም ኢስላም ላይ ያለው ግንዛቤያቸው ጠንካራ መሆኑ ሰዎች ይተማመኑባቸዋል ወዑምቂሂ በኢስላም ላይ ያለው ፈህማቸው ደግሞ ጥልቀት ያለው ስለሆነ ማለት ጥልቀት ያለው ነው ወእዕቲቃድህም ሰዎችም ስለሚያምኑ في اخلاصه በኢኽላስ ስራ እንደሚሰሩ ማለት ነው በኢኽላስ ለአላህ ብለው የሚሰሩ ሰዎች ስለነበሩ መሆናቸውን ሰዎች ስለሚያምኑ ለዚህ ነው የሳቸውን ንግግር በማቅረብ ረጅም ትንፋሽ የተነፈስኩት ማለታቸው ነው ሼኹል ኢስላም ሱብሃንአላህ ምንም ከሳቸው በኋላ የመጣ ሆኖ من اهل السنه والجماعه سلفي عالم ሆኖ የሱና ዓሊም ሆኖ ኪታብ የሚጻፍ ሙሐደራ የሚያደርግ ምንም የሚያደርግ ለሼኹል ኢስላም ተይሚያን اعتماد የሚያደርግ አታገኝ ምንድነው ኪታብ ይጻፍ ከነሱ ነቅለ ሳያደርግ አይቀርም ሱብሃንአላህ አላሁ አክበር ይሄ ሁሉ ምንድነው ثقة الناس بقوة فهمه للإسلام وعمقه واعتقادهم في إخلاصه الله أكبر ይሄን ትልቅ ዓሊም ከጊዜ በኋላ የመጡ ምናምኖች ካፊር ነው ይሉታል ለፍርቀተ الأحباش ይመስል ሌሎችም አሉ የሱፊያው ይመስል ለምን የነሱን አቋም አመድ ያደረገ ዓሊም ስለነበረ ማለት ነው ሁለተኛ لتشابه دعوى الموضوع ودعوى الرافض بل مع الأسف الشديد يرى القارئ أن دعوى الموضوع أعظم إذ الشيعي يقول إنها أهم المطالب في أحكام الدين ولم يقل في أصول الدين ويقول وهي أحد أركان الإيمان أما الموضوع فقد جعلها مسألة المسائل في الحياة الإنسانية وأصل أصولها وجعلها غاية الدين الحقيقية وجعلها غاية مهمة الأنبياء كما سيأتي طيب ولتنيو لتشابه دعوى الموضوع يموضوع مجد سلام يمساسل دعوة مات مجد مالته كركرو مجدو سلام يمساسل ودعوى الرافضي يهم رافضي شيخ الإسلام رد درجبت رافضي الإمامية هنا السم مجدو هلتو تمساسين سلالون شيخ الإسلام بالسورين ورد يدرجو ለዚህ በስፋት የተናገሩትና የሁለቱ ይሄ መውዱድ የሚባለው ሂንድ ላይ የነበረው ቅርብ ጊዜ ማለት ነው ለኢኽዋኖች ዋና መሪያቸው ማለት ይቻላል የሱ ሙግትና የራፊዱ ሙግት ተመሳሳይነት ስላለው ማለት ነው የራፊዱ ተመልከት በሼኹል ኢስላም እብኑ ሼኹል ኢስላም ተይሚያ ረዳ ያደረጉበት ሰው ነው ይሄኛው ደግሞ ቅርብ ጊዜ የነበረ ሰው ነው በል ማዕል አሰፊ ሸዲድ ያሉ እንደው እጅግ በጣም የሚያሳዝነው አሉ ሼኹ በል ማዕል አሰፊ ሸዲድ እጅግ በጣም የሚያሳዝነው ከመሆኑ ጋራ يرى القارئ አንባቢ ሰው ይመለከታል አሉ أن دعوة الموضوعي ይሄ አቡ الأعلى الموضوعي የሱ ሙግት አዕظሙ እጅግ በጣም የገዘፈ መሆኑን ያስተውላል በጥልቀት نعم ጤነኛ ግንዛቤ ያለው ሰው ረጋ ብሎ ካገናዘበዋል የመውዱዲ ምንድነው ዳዕዋው አዕظም ነው አሉ ለምን ኢዲ ሺዕዩ ይሄ ኢብኑ المطهر የሚባለው ሼኹል ኢስላም ረዳ ያደርጉበት ሺዓው ማለት ነው يقول ይላል انها امامه ማለት ነው ኢማማ መሪነት
أهم المطالب بلال في أحكام الدين يا لتمكت في أحكام الدين بديناتين وسط قالوا أحكاموች ናለው في أصول الدين አላለም بديناتين وسط قالوا أحكاموች ውስጥ እጅግ በጣም አስፈላጊ ሙስሊሞች ከሚፈልጓቸው ሁሉ እጅግ በጣም አንገብጋቢ ነው ያለው ግን ምንድነው ያለው في أحكام الدين ብሎ ነው የገለጸው شيخ الإسلام تبيه انه رد አደረጉበት طيب ولم يقل في أصول الدين አላለም في أصول الدين ያለው ገብቷል በዲናችን ውስጥ ካሉ ኡሱሎች ነች አላለም በዲናችን ውስጥ ካሉ ኡሱሎች ውስጥ አንዷ በጣም አንገብጋቢዋ ነች አላለም ويقول አሁንም ይሄ ሺዕዩ ያለው ምንድነው وهي ኢማማ احد اركان الايمان ከኢማን ማዕዘናቶች አንዷ ነች ያለው ግልጽ ነው አይደል ከኢማን ማዕዘናቶች አንዷ ነች እንዲሁም ደግሞ በዲናችን ላይ ካሉ አህካሞች ውስጥ እጅግ በጣም አሳሳቢና አንገብጋቢ ነች ያለው እንጂ ኡሱል الدين ውስጥ አልከተታትም طيب اما الموضوع ይሄ موضوع የሚባለው ግን فقد جعلها اماما አድርጓታል مساله المسائل في الحياه الانسانيه انتبه በሰው ልጅ ህይወት ውስጥ እጅግ በጣም የነጥቦች ሁሉ የጉዳዮች ሁሉ ዋና ጉዳይ ብሎ ማለት ኢማማ ነች አለ مساله المسائل فقد جعلها مساله المسائل في الحياه الانسانيه በሰው ልጅ ህይወት ውስጥ የጉዳዮች ሁሉ ዋና ጉዳይ ዋና አስኳል አንኳር ቁንጮ ነው ያደረጋት ተጨማሪ ወአስለ ኡሱሊሃ የመሰረቶች ሁሉ ዋና ምን አደረጋት መሰረት ወይ ወራፊ ቢይ ደግሞ ይናል አደረጋት አሁንም መውዱዲ ምን አለ وجعلها መውዱዲ አድርጓታል غايه الدين ዲን ላይ ዲናችን ላይ ያለ ዋና ግብና አላማ الحقيقيه ትክክለኛ የሆነ ግብ ብሎ ማለት ዲናችን ላይ ኢማማ ነች ብሏል ተመልከቱ وجعلها አሁንም አድርጓታል غايه مهمه الانبياء የነብያቶች እጅግ በጣም አሳሳቢ የሆነ ግብና አላማ አድርጎታል ምን ኢማማ ነው በነብያቶች ላይ ሲዋሽባቸው ማለት ከማ ሲኤቲ እንደሚመጣ ማንኛው ሌላው አልፋል غايه مهمه الانبياء የሚለው የነብያቶች ሙሂማ እጅግ በጣም አሳሳቢ የሆነ ግባቸው የሚለው ወደፊት ይመጣል ገጽ 168 ላይ ወደፊት ይመጣል 168 ላይ ወደፊት ይመጣል አሁን ያለነው 164 ነው ሌሎቹ አሳልፈናል مسألة المسائل في الحياة الإنسانية ألفال أصل أصولها ألفال غاية الدين الحقيقية ألفال بتشا غاية مهمة الأنبياء مثله تشينش كما سيأتي منه شيخ عمر هذا اللي نتعلم لهم يعني هو أركان أحد أركان الإيمان كون هذا كإيمان مع أذناتوش عندنا يالو رافد وادل እኮ አንድ ነው ያለው ከኢማን ማዕዘናቶች በርካታዎች ናቸው አንዷ ኢማማ ነች ያለው እንዲሁም ደግሞ በዲናችን ላይ ካሉ አህካሞች ህግጋቶች ውስጥ እጅግ በጣም የሚፈልጉ ከሆነ አንገብጋቢዋ አንዷ ነች ብሏል ይሄን ያዝልኝ ይሄኛው ግን ያለው ምንድነው مسألة المسائل في الحياة الإنسانية የሰው ልጅ በአጠቃላይ በህይወቱ ውስጥ እጅግ በጣም አሳሳቢ የሆነ ጉዳይ ብሎ ማለት ምንድነው ያለው ኢማም አለ ولا أركان الإيمان الستة يلا أركان الخمسة يلا توحيد يلا عقيدة يلا من يلا بقى بسولج هوس لا يلا እጅግ በጣም ወሳኝ ነጥብ ብሎ ማለት ኢማም አለ ይሄን አንድ አዝልኝ ምን ዋና ቁንጮ አደረገው አበለጥ ሌላው የበታች አደረገው እኮ አይዋ እንደገና ደግሞ ቀጥሎ ምን አድርግ ግልጽ ያደርግልህ واصل اصولها ايوه واصل اصولها በቃ የመሰረቶች ሁሉ ዋና ምን አደረጋት اصل الاصول እኮ አደረገ የመሰረቶች ሁሉ ዋና መሰረት አደረገልህ በቃ ያኛው ግን ምን ነበር ያደረገው ከአርካን الإيمان አንዱ ነው አርካን الإيمان አስል ናቸው አይደል መሰረቶች ናቸው አይደል አንዱ ብሎ ሌሎች እንዳሉ አምኗል ሌሎች አርካን እስላም ደረጃ ያላቸው እንዳሉ አምኗል ግን አንዷ ነች ነው ያለው ይሄ ግን ምን አለ اصل اصولها ግብሳለ በቃ የመሰረቶች ሁሉ ዋና መሰረት ተጨማሪ ደግሞ غايه الدين الحقيقيه ይው ዲናችን ላይ ያለ ዋና ግብና አላማ ብሎ ማለት ትክክለኛ የሆነው ምንድነው ኢማም አላህ በቃ ሌላውን ሁሉ ሲቀደረገው ማለት የነብያቶች ደግሞ غايه مهمه الانبياء የነብያቶች ዋና አንገብጋቢ አላማና ግባቸው ምንድነው ያለ ኢማማ طيب ነብያቶች የነበር አላማቸው እስካሁን ግን አይተናል ግን ነብያቶች ከህዝቦቻቸው ጋር በምን እንደሚፋጭ ማለት በኢማማነት ሲፋጭ የነበረው ወደ ስም ነው ማለት
ታዲያ የራፊዱና የዚህ ሰው ልዩነት አለ የለውም? ረጋ ብሎ ለሚያስብ ለሚያገናዝብ ሰው አለ የለውም? ምንም አያጠራጥር። ሶስተኛ ቀስዲ ዓላማ ያሉ ቀስዲ ዓላማ ኢስዳኡ ምን አሉ? قصدي إسداء النصيحة لشباب المسلمين ليتمسكوا بهدي نبيهم ومن نصيحة لهم أن لا يقارنوا بين الربيع والمودود بل يجب أن يرفعوا منزلة القرآن كلام ربهم وأن يرفعوا منزلة سنة نبيهم صلى الله عليه وسلم فلا يقارنوا بينهما وبين كلام أحد من البشر مهما بلغ من المكانة والمنزلة فهذا هو مقتضى الإيمان وبرهان صدقه جزاه الله خيرا. ثالثا ሶስተኛው قصدي የኔ ዓላማ ያሉ በዚህ ረድ በማድረግ ዓላማ ኢስዳኡ النصيحة ምክርን መለገስ ነው አሉ። ኢስዳእ ብሎ ማለት ኢስዳኡ ብሎ ማለት ተቅዲሙ النصيحة ማለት ነው። قصدي ኢስዳኡ النصيحة ተቅዲሙ النصيحة ማለት ነው። ነሲሐን ምክርን መለገስ ነው። ምክርን መለገስ ነው። ኢስዳእ መለገስ ማለት ነው። لشباب المسلمين ሙስሊም ለሆኑ ወጣቶች ምክር መለገስ ነው ዓላማ ያኔ ሌላ ነገር አይደለም። ይሄን የተናገርኩት እስካሁን ድረስ ማታቸው ነው። ለምንድን ነው ለሙስሊሞች ምክርን መለገሰው? ኢስዳእ ብሎ ማለት ተቅዲም ያቻዋለን ተቅዲሙ النصيحة ማለት ነው። لشباب المسلمين ሙስሊም ለሆኑ ወጣቶች ለተመሰኩ ሙጭጭ አድርገው እንዲይዙ ቢሀዲ ነብይህም ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላምን ሀዲ መመሪያ ሙጭጭ አድርገው እንዲይዙ ለሙስሊሞች ምክርን መለገስ ነው ዓላማዬ። ومن نصيحتي لهم አሁንም ለነሱ ከመመክራቸው ምክር መካከል አሉ ومن نصيحتي لهم لشباب المسلمين ሙስሊም ለሆኑት ወጣቶች ከመመክራቸው ምክር መካከል አላ ይቃሪኑ لا ያነጻጽሩ መክራቸዋለሁኝ አሉ። አላ ይቃሪኑ ሙቃራና ላይ ያደርጉ لا ያነጻጽሩ لا ያመዛዝኑ لا ያነጻጽሩ መክራቸዋለሁ بين ربيع بربيعና والمودود በመውዱድ መካከል አሉ። በኔና ማታቸው ነው ረቢ ማለት الشيخ ربيع በኔና መውዱዲ ህንዳዊ የሆነው ረድ ባደረኩበት ሰው መካከል አታነጻጽረ ግን እንዲህ ያለ ደረጃ አለው ግን እንዲህ አትበል እኔና እሱን አታነጻጽረ ራሳቸውን ዝቅ ያደረጉ ማለት ነው። አታነጻጽር ሙቃራና አታድርግ በል የጅቡ ይልቁንም ግዴታ ይሆንባቸዋል ወጣቶች በል የጅቡ አየርፈዑ نعم ከፍ ሊያደርጉ ወጣቶች ግዴታ ይሆንባቸዋል መንዚለተ القرآن የቁርአንን ደረጃ كلام ربهم የጌታቸው ንግግር የሆነውን የቁርአንን ደረጃ ከፍ ነው ማድረግ አለባቸው። ቁርአን የተናገረውን በማክበር ማለት ነው። ቁርአን ያልተናገረውን በመተው ማለት ነው እንጂ እኔንና ይሄንን ሰው አታነጻጽር ሙቃራና አታድርግ ለውድድር አታቅርበ እንዲህ ያለ ነገር አድርጓል ግን እንዲህ አድርጓ አትበል። የትልቅ ምክር ነው ለሁላችንም ሱብሃንአላህ። አንድ ዓሊም የሆነ ነገር ሲናገር አንድ ሰው የሆነ ነገር ሲናገር መካከል ላይ የሚጋጭ ነገር ካለ አታመዛዝን። ይሄ ዓሊም እንዲህ አድርጎ የለም ወይ እንዲህ ያለ ኪታብ ጽፎ የለም ወይ ይሄን ያህል ተማሪ ያለው አይደለም ወይ እንዲህ አድርጓል አይደለም ወይ ይሄን ያህል ካሴት አሳተሞ የለም ወይ አትበል። ይሄን መለካት አድርግ ነው። ሰዎችን መለካት አድርጋቸው። ሰዎችን የምትለካቸው በምንድን ነው? በሐቅ ነው የምታውቃቸው። የሚናገሩት ንግግር نعم ሐቅ ከሆነ ማስረጃ ካላቸው ትልቅ ደረጃ አላቸው ማለት ነው። بل يجب أن يرفعوا منزلة القرآن كلام ربهم يجتاچو ንግግር የሆነውን ቁርአንን ከፍ ማድረግ ግዴታ ይሆንባቸዋል። وأن يرفعوا አሁንም ከፍ ሊያደርጉ መክራቸዋለሁ ግዴታ ነውና منزلة سنة نبيهم صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰለም ሱና ደረጃ ከፍ ሊያደርጉ ግዴታቸው ነውና ወጣቱን መክራለሁኝ እንጂ በእኔና በመውዱዲ መካከል ሙቃራና አታድርግ ንጽጽር አታድርግ አታነጻጽር። እኔ ምንድነኝ እሱ ምንድነው ያሉ ነው በቃ ሱብሃንአላህ። እኔም ሰው ነኝ እሱም ሰው ነው። ለኛ ግምት አትስጥ። ግልጽ ነው ሐሳቦታቸው አይደለ? ቁርአንና ሱናን ከፍ አድርግ። የቁርአን ደረጃን ከፍ አድርግ ግዴታ ነው። የሱናን ደረጃ ከፍ አድርግ ግዴታ ነው። ያን ጊዜ ሐቅ ላይ ያለው ማን እንደሆነ ትረዳለህ። فلا يقارنوا ወጣቶች ሊያነጻጽሩ አይገባቸውም بينهما بين القرآن والسنة ማለት ነው በቁርአንና በሱናና وبين كلام أحد من البشر أيوه ከሰው ልጅ ንግግር ከማንም ሰው ንግግር ጋራ ማነጻጸር የለባቸውም። ቁርአንና ሱናን በአንድ በኩል አድርጋ በአንድ በኩል የሰው ልጅ ንግግር ለነጽጽር ማቅረብ አለብህ የለብህም አበደን። فلا يقارنوا ሰዎች ማነጻጸር የለባቸውም بينهما بين ضمير ወደ ማን መስሎ بين الكتاب والسنة ማለት ነው ካንዲ በኩል ደግሞ وبين كلام أحد ካንዲ ሰው ንግግር ጋራ ማነጻጸር የለባቸውም من البشر ከሰው ልጅ ማለት ነው። የሰው ልጅ ንግግር مهما بلغ من المكانة ፈለገው ደረጃ ላይ ይድረስ
والمنزلة ፈለገው ቦታ ላይ ይድረስ ፈለገው ደረጃ ይኖረው ያንዲን ሰው ንግግር ከቁርአንና ከሱና ጋር ማነጻጸር የለብህም የቁርአንና የሱናን ደረጃ ከፍ ማድረግ አለብህ የሰው ልጅ ነው ነዓም ቁርአንና ሐዲስ ያስቀመጠውን ከሰው ልጅ ንግግር ጋር አታነጻጽር ነው مهما بلغ ፈለገው ደረጃ ላይ ቢደርስ ማን ነው من المكانة ደረጃ والمنزلة ያው ቦታ ደረጃ ማን ነው ማዕረግ የፈለገው ማዕረግ ቢኖረው አታነጻጽር ከቁርአንና ከሱና ጋር የሱን ንግግር ማን ነው فهذا ይሄ ደግሞ هو مقتضى الايمان ኢማን የሚያስፈርደውና የሚያስወስነው ይሄ ትክክለኛ አማኝ ከሆንክ የቁርአንና የሱናን ደረጃ ከፍ አድርገህ ነዓም እነሱ ነው መከተል ያለብህ እንጂ እገሌ እንደዚህ ብሏል እያልክ ከሱ ንግግር ጋር ማነጻጸር የለብህም ቁርአንና ሱና ያስቀመጠው ማለት ነው فهذا هو مقتضى الايمان ኢማን የሚያስፈርደውና የሚያስወስነው ይሄ ነው وبرهان صدقه ይሄ ደግሞ ኢማን ትክክለኛ ለመሆኑ መረጃውን ቡርሃኑ ደሊሉ ይሄው ነው ምንም ተደረከ ሆነ ለቁርአንና ለሱና ግምት ሰጥተህ እነሱን ደረጃቸውን ከፍ መታደርክ ሆነ ማለት አለቀ በሰው አትመዝን በሰው ንግግር አትመዝን ለዚህ ነው ኢማሙ ሻፊዒ ትልቅ ደረጃ ያላቸው ሰዎች ነው የኔ ንግግር ከነብዩ አለይሂ ሰላቱ ወሰለም ሱና ጋራ የሚخልፍ ሆኖ ካገኛችሁት ማነው የሚخልፍ ከሆነ በህይወትም እያለው ተመልሻለሁ ከሞትኩም በኋላ ተመልሻለሁ ማለት ነው ሱብሃንአላህ እነሱ አዲስ መመሪያ እኮ ይዘው አይመጡም እኮ ያን የመጣው መመሪያ ግን ለኡማው አስተላልፈዋል ነው እዛ ላይ ስህተት ከተፈጠረ እንዳትከተሉ ነው ያያሉ ማለት ነው እንዳትከተሉ ይሄ ነው ዋናው ዓላማችን እኛ አማኞች እስከሆን ድረስ ለቁርአንና ለሱና ግምት መስጠት ነው ያለብን ከዛ በኋላ ቁርአንና ሱናን የሚخልፍ የሆነ ንግግር ካለ ናም ገለል አድርገው ታልፋለህ ማለት ነው ከቁርአንና ከሱና ጋራ የሚገጥም የሆነ ንግግር ማስረጃ ይዞ የሚናገር ሰው ካለ ከጎኑ ትቆማለህ ማለት ነው ትከተለዋለህ የምትከተለው ግን ምንድነው ሐቅን ስለተከተለ ሐቅን ትከተለዋለህ ማለት ነው ከዛ ውጪ እኛ ዓሊም እንደዚህ ብሏል እንደታይተሳተም እንደሃለ ዩኒቨርሲቲ ገብቶ ተምሯል ይሄን ያህል አመት ነው የተማረው ይሄን ኪታብ ጽፏል ይሄ ማስረጃ ሊሆን ይችላል ሙቃረና አታድርግ በቃ የሰዎችን ንግግር ከቁርአንና ከሱና ጋር አታወዳድር አታነጻጽር እንዲሁም ደግሞ ሰዎችን እርስ በርሳቸው እገሌ እንደዚህ ነው እያልክ አታነጻጽር ማየት ያለብህ የሚናገሩትን ንግግር የሚያሰሩትን ትምህርት የጻፉትን ማስረጃውን ነው ማየት ያለብህ نكتفي بهذا المقدار هذا والله اعلم وصلى الله وسلم على نبينا محمد